አውራ ጎዳና መስሪያ ቤትን ልናየው ጊዜው ደረሰ። የቀድሞ የኢትዮጵያ መንገዶች ባለስልጣን የአሁኑ የኢትዮጵያ መንገዶች አስተዳደር የኢትዮጵያ መንገዶች አስተዳደር አሁን ላይ ሁለት አይነት ተግዳሮቶች በኢትዮጵያ መንገዶች ላይ ያከናውናል። አንደኛው አዳዲስ የኢትዮጵያ መንገዶችንና ድልድዮችን መገንባት ሲሆን ሌላኛው ደግሞ የኢትዮጵያ መንገዶችን ኦልሬዲ የተሰሩ የኢትዮጵያ መንገዶችንና ድልድዮችን መጠገን ነው። ይህንን መስሪያ ቤቱ በተለያየ ጊዜ የተለያየ ቅርጽ ነበር። ለምሳሌ በዘመነ ኢህአዴግ የኢትዮጵያ መንገዶችን ያስተዳድራል፣ ይገነባል። በዘመነ ኃይለ ማርያም ግን የኢትዮጵያ መንገዶችና ድልድዮችን መገንባት ተነጠቀና ከራሱ በወጣ መስሪያ ቤት የኢትዮጵያ መንገዶች ኮንስትራክሽን ኮርፖሬሽን የሚባል ድርጅት ተቋቁሞ ለሱ እንዲሰጥ ተደረገ። ምክንያቱም መንገድ የሚገነባ አካል መንገድ ማስተዳደር ስለሌለ ከአይኤምኤፍ ጋር የተገናኘ ነው፣ ከብድር ጋር የተገናኘ ነው። መንገዱን ይሰራዋል፣ ንብረትነቱ የራሱ ነው፣ ራሱ ይቆጣጠራል። ስለዚህ ጥራት ጉለት ቢመጣ ማን ነው የሚቆጣጠረው? ራሱ ያበላሸውን ራሱ መቆጣጠር አይችልም። ስለዚህ ዲዩቲው ሰግረጌት መደረግ አለበት ተብሎ የኢትዮጵያ መንገዶች ኮንስትራክሽን ኮርፖሬሽን የሚል ካምፓኒ ተቋቁሞ አሁን ፈርሷል። እሱ በኢትዮጵያ ያሉትን 9 ዲስትሪክቶች ነግራችኋለሁ። ስለ ዲስትሪክቶች 9 ዲስትሪክቶች ወስዶ ከነ መሳሪያው ከነ ሰራተኞቹ ወስዶ ተገነጠለ። ያን ጊዜ የነበረው የኢትዮጵያ መንገዶች ባለስልጣን ስራ መንገዶችን ማስተዳደር ብቻ ሆነ። ዲዛይን ያወጣል፣ ባለቤት ይሆናል፣ ያሰራል፣ ያስተዳድራል እንጂ ራሱ ማሽነሪ አሰማርቶ መንገድ አይገነባም ነበር። አሁን ላይ ስሙም ተቀየረና የኢትዮጵያ መንገዶች አስተዳደር ተብሎ የኢትዮጵያ መንገድ ኮንስትራክሽን ኮርፖሬሽን የወሰደበትን ዲስትሪክቶች እና ሰራተኞች በጠቅላላ ንብረቱንም ወስዶ የቀድሞውን ስራ ስሙ ቢቀየርም የቀድሞውን ስራ መንገድ መገንባትና ማስተዳደር ስራን እየሰራ ይገኛል። ዲስትሪክት ማለት ምን ማለት ነው? ዲስትሪክት በሌላ ቋንቋ ብራንች ነው። ኢትዮጵያ ላይ 10 ዲስትሪክቶች ነበሩት። ኤርትራ ስትገነጠል የአስመራ ዲስትሪክት ቀረና ሌሎቹ 9 ዲስትሪክቶች ኢትዮጵያ ውስጥ አሁን ላይ ስራ ላይ ይገኛሉ። እነዚህ ዲስትሪክቶች አወቃቀራቸው እንደዚህ እንደ በብሔር ወይም በክልል አይደለም የተዋቀሩት። ለምሳሌ አለም ገና ዲስትሪክት የሚባል አለ። አለም ገና ላይ ያለ ይሄ ዲስትሪክት ሙሉ ለሙሉ ባሌን፣ ሙሉ ለሙሉ አርሲን፣ ከፊል ሐረርጌን፣ ከፊል ሸዋን፣ መላ አዲስ አበባ ዙሪያ እና የተለያዩ ቦታዎችን መንገድ ያስተዳድራል፣ ይጠግናል። አዲግራት ዲስትሪክትን ስንወስደው አዲግራት ጠቅላላ ትግራይን ሜቢ በአፋር ክልል የሚጠግንና የሚያስተዳድረው ድሬዳዋና ኮምቦልቻ ዲስትሪክቶች ናቸው የሚያስተዳድሩ የሚጠግኑት። ሌላ አንዱ ክልል አንዱ ዲስትሪክት ወደ አንዱ ክልል ይገባል ማለት ነው። አማራ ክልል ላይ ስንወስድ ጎንደር ዲስትሪክት አለ፣ ማርቆስ ዲስትሪክት አለ። ማርቆስ ዲስትሪክት ለምሳሌ ኦሮሚያ ክልል ድረስ ገብቶ ይጠግናል። ሌላኛው ጅማ አለ፣ ከአለም ገና ይቀበልና ደቡብ ክልል ድረስ ይገባል። እሱ ደግሞ ደቡብ ክልል፣ ደቡብ ምዕራብ ክልሎች፣ ሴንትራል ኢትዮጵያ ክልሎች ይገባና ይሰራል። ነቀምት አለ። ነቀምት ደግሞ ጋምቤላን ከፊል ኦሮሚያን እየጠገነ ከማርቆስ ዲስትሪክት እና ከእንትና ከተለያዩ ከዚህኛው ከጅማ ዲስትሪክት ጋር እንትን። ወደ ምስራቁ ስንሄድ ደግሞ ድሬዳዋ ዲስትሪክት አለ። ድሬዳዋ ዲስትሪክት ሙሉ ሶማሌ እና ከፊል ድሬዳዋን ሐረርጌን ጭምር መንገዶችን ይጠግናል። አሁን ላይ ደግሞ መገንባትም ጀምረዋል። እነዚህ ብዙ ጊዜ መጠገን ነው የሚሰሩት። አንዳንድ ቦታ ላይ መገንባት አጫጭር መንገዶችን እንትን ይላሉ። ወደ ደቡብ ስንሄድ ደግሞ ሻሸመኔ አለ። ሻሸመኔ ደግሞ ከፊል ኦሮሚያን እና ሲዳማ ማዕከላዊ ኢትዮጵያ ክልልን ይሰራል። ሌላኛው የሶዶ ዲስትሪክት ነው። እሱም እንደዚህ የቀሩትን
እስከ ሞያሌ ድረስ ያሉ መንገዶችን ያስተዳድራል፣ ይጠግናል። እንደዚህ ነው መዋቅሩ። ዋናው መስሪያ ቤት አለ ሜክሲኮ ያለው። በሱ ስር እነዚህ 9 ዲስትሪክቶች አሉ። የኢትዮጵያ መንገዶችን ይጠግናሉ፣ ያስተዳድራሉ፣ አንዳንዴም ይገነባሉ። ይህም መዋቅር ለምን ሆነ የሚልና ኢትዮጵያ ውስጥ ሌብነትን አስመጥተው ተንከባክበው አሳድገው ለሌላ መስሪያ ቤት ካከፋፈሉ የሌብነት ድፍረትን ካከፋፈሉ መስሪያ ቤቶች አንዱ የኢትዮጵያ መንገዶች ባለስልጣን ነው። የአሁኑ የኢትዮጵያ መንገዶች አስተዳደር እንዴት የሚለውን ለማየት እንሞክር። የኢትዮጵያ መንገዶች ባለስልጣን የቀድሞ አውራ ጎዳና መስሪያ ቤት ሲቋቋም 1943 ነው የተቋቋመው። ፈረንጆቹ ናቸው ያቋቋሙት። አሜሪካኖች ናቸው ያቋቋሙት። የአሜሪካኖች ደግሞ በእንግሊዞች ቀኝ ግዛት የተገዙ ነበሩ። እንግሊዞች ቀኝ ግዛት ስር በነበሩ ሰዓት የመንገድ ኢንፍራስትራክቸራቸው የእንግሊዞች ሲስተም ነበር አሜሪካን ላይ ኢምፕሊመንት ሲደረግ የነበረው። እንግሊዞች ለዜጎቻቸውና ለጥቁር ሕዝቦች ያላቸውን አመለካከት ማየት ነው። በዛ ላይ የቡርዣው ዘመን ነበረ። በዛ ላይ ደግሞ እንግሊዞች ናቸው። ይህንን እንዴት ታዩታላችሁ? አንዳንድ አሜሪካን ላይ የተሰሩ መንገዶች ላይ በብዛት ይታያል። እንደውም ጥቁሮች ቢበዛ የሚሰሩት ማሽኖች ላይ፣ በተረፈ ግን የጉልበት ስራ ላይ ነው የተሰማሩት። የሚኖሩበት ቦታ ከፈረንጆቹ የተለየ ነው። በኢንፍራስትራክቸርም አይመጣጠንም። ባለውም ይዘት የሚበሉት ምግብ ጭምር ከፈረንጆቹ ጋር ቢኮዝ ኔግሮ ናቸው፣ ጥቁሮች ናቸው፣ ለጉልበት የተፈጠሩ ናቸው። በዛ ላይ ደግሞ የባርነት ስርዓቱ ብዙም እንትን አላለ፣ ድባቡ አለቀቅ። ሌላውን ስራ መንገድ መቀየስ፣ የኢንጂነሪንግ ስራዎቹን ትላልቅ ስራ ጭንቅላት ይጠይቃል የሚባሉትን ስራዎች የሚሰሩት ፈረንጆቹ እንግሊዞቹ ነበሩ። ይሄ አሜሪካ ላይ ኢምፕሊመንት አድርገውታል። ይሄን ሲስተም ሩልስ ሬጉሌሽን አውጥተውለት በዛ ነበር ሲያስተዳድሯት የነበረው። አሜሪካኖቹ ወደዚህ ሲመጡ 1943 ንጉሱ የተጀማመሩ የመንገድ ስራዎችን ስትራክቸር እንዲጠብቅ እና ባለቤት እንዲኖረው ሲያደርጉ አሜሪካኖችን ነበር። የኢትዮጵያን ኤርላይንን እንደመሰረቱት አሜሪካኖችን ነበር ወደዚህ ይዘዋቸው የመጡት። ያን ጊዜ አሜሪካኖቹ ሲመጡ ትላልቅ ስራዎች ላይ ለምሳሌ የመንገድ ዲዛይን ማውጣትን፣ መንገድ መገንባትን ስራዎች የሚሰሩት አሜሪካኖቹ ሲሆኑ የጉልበት ስራ ላይ የተሰማሩት ሀበሾቹ ናቸው። ይሄንን የምታዩት ወደ ምዕራብ ኢትዮጵያ አካባቢ የተሰሩ መንገዶች፣ ወደ በደሌ አካባቢ የተሰሩ መንገዶች፣ ወደ ጅማ አካባቢ የተሰሩ መንገዶች ላይ አንዳንድ ፎቶዎች ታያላችሁ፣ አንዳንድ አግሪመንቶችን ታያላችሁ። እዛ አግሪመንት ላይ ትላልቆቹ የጭንቅላት ስራ የሚባሉትን ስራ የግሬስ ስራ ናቸው የሚባሉትን ስራዎች የሚሰሩት ፈረንጆቹ መሆኑን ታያላችሁ። ሀበሾቹ ቢበዛ ሩሎ ዳምጦ የሚባሉትን ማለት ነው እንደ ዶዘሮች ቢበዛ እዛ ድረስ ነው የሚሰሩት። ሌሎቹን ስራዎች ግን ሲሰሩ አይታይም። ይሄ ከየት ይመነጫል? እንግሊዞች ያሳድሩባቸው ነው። እንግዲህ አንድ መንገድ ሲሰራ ካምፕ ይሰራል። ካምፕ ማለት መንገድ በ2 ዓመት በ3 ዓመት በ5 ዓመት ሊያልቅ ይችላል። ስለዚህ የሆነ ከተማ ላይ ቁጭ ላይ የሚሰራው እንትን አይደለም። ሰራተኞቹ መኖሪያ ያስፈልጋቸዋል። ያ መኖሪያ ለሀበሾቹ የሚሰራው መኖሪያ እና ለፈረንጆቹ የሚሰራው መኖሪያ ስታንዳርዱ የተለያየ ነው። ፈረንጆቹ ላይም ቢሆን ኤ ግሬድ፣ ቢ ግሬድ፣ ሲ ግሬድ፣ ኢ ግሬድ የሚል ግሬድ ያለው ሲሆን የሀበሾቹ ግን እነዚህ የጉልበት ሰራተኞቹ ቆርቆሮና የተለያዩ ችፑዶች ናቸው የሚሰሩላቸው። በምግብም ቢሆን ለጉልበት ሰራተኞቹ የሚሰጠው ምግብና ለአለቆቹ የሚሰጠው ምግብ ይለያይ ነበረ። አሜሪካኖቹ አገር ለቀው ሲወጡና ሀበሾቹ ሙሉ ለሙሉ ስራቸውን መስራት ሲጀምሩ
እንዴት አድርገው ይሄን ግሬስ ወደ ሌብነት እንደቀየሩት በሚቀጥለው እናወራበታለን።